አንተን በስልክ ስጠይቀኝ እንዳወራሁት ነው። ግልጽ ነው። አንድ ወረቀት ነው የቀረኝ። እዛ ወረቀት አሁንም ክፉ ነገር አስቧል ብለን እኔ የምታስብ ከሆነ ኪራ እንዴት ቅርታ እንዴት በጣም ምን አደረገ? ትዳራችን ላይ መሀል እኛ ከታረቅን በኋላ አንተ ነገሮችን ብዙ ነገሮች እየተበላሹ አይሆንም። ቆይ ኪራ ቆይ ዛሬ እንፍታችሁን አክብሩ። ችግር የለም። እኔ እመጣለሁ ተመልሼ ማምጣት ስለማይቀር ተረጋጋ። በቃ ኪራ የፍቅር መቤት ጓዴ የትዳር የልቤ ሰው የአንተን እንዳበኔ ስበብ ስታል ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ቆያችሁ? ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር በቶሎ በኮት እንግዲህ ቤተሰቦች እኔ ዛሬ የመጣሁት ማለት ነው እዚህ ጋር ያ ማለት ብዙ ልጆች ትዳር ጉዳይ ላይ የሚሰሩት ማለት ነው። ትዳራቸው ውስጥ ያሉ እና እኔ ማለት የፈለኩት ባጭሩ ትዳር ውስጥ እንደዚህ ቀን መጥፎ ነው። ለምን በአፋቸው እየፈረሱ ነው። ያ ማለት በአፋቸው ውስጥ እየፈረሱ ነው። ያ ማለት እናንተ የሌለው ነገር ውሸት ነገር እውነት አድርጋችሁ ስታወሩ ጊዜ ነገ መጥፎ ነው። ለምሳሌ አብርሽና እዚህ ጋር እንደምታዩት እንግዲህ ዱባይ ላይ ነው። እንግዲህ እንደምታዩት ላይቭ ላይ ነበሩ። እንደምታዩት እንግዲህ በጣም ተቀባይ ያላቸው በጣም እንግዲህ ደስ የሚል ሰርግ ላይ ነው ያገቡት ማለት ነው። ማለቴ ያኔ አርፍ የሆነው ዱባይ ላይ ተደግሶ ቲክቶክ ላይቭ ላይ በቃ ተጨበጨበ እንግዲህ ነው ያገቡት ማለት ነው። ግን ካገቡት በኋላ የተፈጠረው ነገር እንግዲህ ሁላችንም እያየን ነው ያለ ነው ማለት ነው። እየሰማ ነው እያየ ነው ማለት ነው። ግን ድራማ ይሁን ትክክል ይሁን አይታወቅም። ግን ይሄ ነገር ድራማ ለማለትም እንግዲህ የአብርሽ አባት እንግዲህ አሁን ልጄ ታው መጥፎ ነው አንቺም ታይ ልጅህ ብሎ እንግዲህ እየቆጡ ነው ያሉት። የአብርሽ አባት እንግዲህ ኑሃምና ስለ ውብዬ ጋር ስመጣ ደግሞ ውብዬና ኑሃም እንግዲህ ቆይቷሉ። በትዳር ውስጥ 2 ልጆች ነው ያፈሩት። እንግዲህ የእነሱም ስለ ትዳር ዙሪያ ላይ ነው የሚሰሩት። ትዳር የራሳቸው ትዳር ውስጥ እንደዚህ ድራማ ከሰሩ ወደፊቱ መጥፎ ነው። ለምን በአፋቸው ላይ ነው ነገር እያበጡት ያሉት። እናንተ የሌለው ነገር ውሸት ነገር ካወራቸው መልሶ ለእናንተ መጥፎ ነው። ለምሳሌ እይታ ለማግኘት ባራል ለማውጣት እንደዚህ ከሰሩ ለነሱ ወደፊቱ መጥፎ ነው። አንዴ ልሂድ ትላለች፣ አንዴ ውብዬ ታሪክ ነው፣ አንዴ ልሂድ ልውጣ በቃ ይቅርብኝ ሀገሩን ለቅቄ ትቼ ልውጣ ትላለች። አንዴ ደግሞ ወንድምየውና ይሄድ ስል አልሄድም ትላለች።
ሰው ይታዝባል። አንዳንድ ሰዎች ለምሳሌ ስናወራ ጊዜ እንደ ይሄ ውስጥማ ሰው ይታዝባል የሚል ነገር አለ አይደለ? ማለት እኔ ግርም ይለኛል። አንዳንድ ወዛጋቢ ነገር አለ አይደል? እንደዛ ነው የሚሰሩት ማለት ነው። ውብዬ ነው እንግዲህ ውብዬ መሄድ አለብኝ ሄዳለሁ፣ ተወኝህ ልሳፈር ብላ ልውጣ ብላ ሻምጣውን ይዛ ሁሉም ነገር ይዛ እንግዲህ ስትወጣ ከነ ልጅ ማለት ነው ስትወጣ እንግዲህ ልጆቹን ይዞ ሄዶ አያቴጅም ተመለሽ ምናምን ብሎ እንግዲህ ኖሃም ከኤርፖርት ነው ያስመልሳት። እንግዲህ አይተናል። አሁን ደግሞ ወንድምየው መጥቶ እሷ ጋር ይዤሽ እሄዳለሁ፣ በቃ አንቺን ይዤ እሄዳለሁ ብሎ እንሳድግ አይ አልሄድም፣ ትዳሬ ወድጄ ፈቅጄ 2 ልጆች አፈርቼ ያለው ትዳሬ ለመበላሸት ነው የመጣከው ምናምን ብላ ወንድምየውን እንግዲህ ሰሞኑን እንትን ያለች ነበር ውብዬ ማለት ነው። አሁን ደግሞ ስለ አብርሃምና ሩታ ጋር ቅድም ብያለሁ። እንግዲህ የተደገሰው ዱባይ ነው፣ በሆቴል ነው፣ ዱባይ ድረስ ላይ ነው ድግሱ የተደገሰው። እንግዲህ አይተናል ሁሉም ነገር። እንግዲህ ይሄ ድግስ ከተደገሰ በኋላ ይሄ ነገር ካለቀ በኋላ እንግዲህ እግዚአብሔር ፍሬው ሰጠ። ከፍሬው እንግዲህ እያየን ነው ሁሉም ነገር። እንዴት ብዬ ላውራችሁ? እንግዲህ አሁን እንግዲህ ታው ልጄ፣ አንቺም ታይ ልጄ ከኔ እጅ አይወጣም ነገሩ። እኔ ይዛለሁ፣ እኔ ያለው እንግዲህ እኔ ከሞትኩትን እንጂ እኔ በህይወት እያለሁ ማሄድ አትችም። ስለ ወርቀቱም ስለምን ላይ መፍረም የለም ምናምን እያሉ እንግዲህ የአብርሃም አባት እንግዲህ እንደዚህ እያሉ ነበሩ። እና በጣም አባት ጠልቃ ማግባት ከእግዚአብሔር በታች በጣም ደስ ይላል። አባትነት እንግዲህ ማለት እንደዚህ ነው። አባትነት ማለት እንደዚህ ነው። እና እኔ አሁን ማለት የፈለኩት በቃ የሆነ ሁሉም እንግዲህ ትዳር ማለት የሌለው ነገር ቅድም ብያለሁ። የሌለው ነገር ላይ አስመስላችሁ ካወራችሁ ወደፊቱ መጥፎ ነው፣ ወይም ወደፊት ለትዳራቸው መጥፎ ነው ለማለት ፈልጌ ነው ቢያጭሩ። እና ሰው ለእይታና ለተመልካቾች ብለው እንደዚህ የራሳቸው ትዳር ውስጥ ሞርተኛ መሆን መጥፎ ነው ለማለት ፈልጌ ነው። እንግዲህ ውድ ቤተሰቦች እንግዲህ ስለ ሩታ ጉዳይ ታይ ልጄ እያሉ የአብርሽ አባት እንግዲህ እንትን ያለ አብርሽ እንግዲህ ያለው ወይም እየሰራው ነገርም ሁላችንም እያየን ነው ያለ ነው በአይናችን ማለት ነው። እንግዲህ ይሄ ነገር ወዴት ነው እየሄደው? እንዴት እየሄደ ነው? እንዴት ነው ሁኔታው? አካሄዶ እንዴት ነው? ከዚህ ውስጥ ምንድን ነው የምንማረው ለማለት ፈልጌ ነው ይህ ቪዲዮ የሰራሁት። እንግዲህ ቤተሰቦቼ ዛሬ እኔ የመጣሁት የዛሬ ቪዲዮ ይሄ ይመስላል። በቀጣይ ቪዲዮ ላይ እንገናኛለን። በጣም አመሰግናለሁ። የነበረን ቆይታ ትዕግስት ሰጥታችሁ ሳትሰጣችሁ ጊዜ ሰጥታችሁ ስለከታተላችሁ አመሰግናለሁ። ፈጣሪ ያክብረን። ቀጣይ ቪዲዮ ላይ እንገናኛለን። እንግዲህ አብርሽ በጣም ኮስተር ብሏል። ጋሼ ነው ያለውን ያስተካክላለሁ እንግዲህ እያሉ ነው። እንግዲህ እውነት ከሆነ ፈጣሪ ያስተካክላቸው ለማለት እወዳለሁ። ጤናና ሰላም ይብዛላችሁ። ቀጣይ ቪዲዮ ላይ እንገናኛለን። በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ላይክ እና ሳብ አትርሱት። በድጋሚ አመሰግናለሁ። መልካም ጊዜ። ቻው ቻው።